የማናቃቸው ቶፕ 5 የአርቲፊሻል ሪያሊቲ ወይም ኤአር የጤና ጠቀሜታዎች። ለመሆኑ ታስታውሳላችሁ እናታችሁ እሱን የቪዲዮ ጌም መጫወት ግን አቁም፣ ለጤና ጥሩ አይደለም የሚለውን ቁጣ አዘል ምክር ሲሰጧችሁ? ታዲያ እናታችሁ ስህተት እንደሰሩ አሁን ብነግራችሁ ምን ትላላችሁ? ማለቴ በአብዛኛው የእናታችሁ ምክር የተሳሳተ ምክር ነው ብላችሁ ምን ትላላችሁ? አሁን ላይ በተለይ የቪዲዮ ጌም መጫወት ለጤናችሁና በተለይ ለእውቀት መገብየት አእምሯዊ ስራችሁ ጠቀሜታ እንዳለው ልነግራችሁ ነው። በዚህ በኮቪድ ዘመን ላይ በርካታ ችግሮች እንደነበሩብን አልደብቃችሁም፣ በተለይ እንደኔ ላላችሁ ሰዎች። እናም በዚህ ዘመን ቪዲዮ ጌሞች ጉዳትም እንዳለባቸው መደበቅ የለብኝም። አስታውሱ፣ ሁሉም ነገር ገደቡን ካለፈ ጎጂ ነው የሚሆነው። እናም ስለ ጌሚንግ አንዳንድ የጤና ጠቀሜታዎች መናገር እጀምራለሁ። አንደኛ፣ የእይታ አቅማችሁን ወይም አይሳይት ሊያሳድግ ይችላል። አይደለም እማዬ፣ ቀኑ ሙሉ እኮ አይደለም ጌም ስጫወት ስክሪኑ ላይ አፍጥጬ የምውለው፣ ስለዚህ አትስኪ ነው አይደል ለእናታችሁ የምትመልሱላቸው ምላሽ? አዎ እንደዛ ነገር ነው። ከዚህ ጋር በተቃረነ ግን እንደ የሃርቫርድ ዶክተር የጤና ምርምር ጥናት ሪፖርት ከሆነ ስክሪን ወይም ኮምፒውተር ሆነ ሞባይል ላይ አቀርቅሮ መቆየት ያን ያክል ምንም አይነት ጎጂ ወይም አሉታዊ የጤና ችግር የለውም። በተለይ ጌመሮች ከሌላው በተለየ ስክሪን ላይ አተኩረው የሚቆዩበትና በተለየ በጥንቃቄ በጥቃቅን ነገሮች ላይ የሚያተኩሩበት አጋጣሚ እንዳለ እናውቃለን። በእውነተኛው ህይወታቸው ማለትም በሪል ላይፍ ትኩረት ከሚቸሩባቸው ሁኔታ በተለየ ወይም በበለጠ መጠን ጌም ላይ ሲሆኑ የተለየ ማለትም ስፔሻል የንቃት ደረጃ ላይ ይደርሳሉ። በተለይም ጥናቶችን መሰረት አድርገው ኤክስፐርቶች እንደሚናገሩት የአክሽን ጌሞችን አዘውትረው የሚጫወቱ ሰዎች የተለየ ኮንትራስት ሴንሲቲቪቲ ፋንክሽን የሚባል ችሎታን እንደሚያዳብሩ እየገለጹ ናቸው። ይህ ችሎታም ሰዎችን በቀለማትና በባክግራውንዳቸው ወይም በጥላዎቻቸው መካከል ያለን ልዩነትና ለውጥ እንዲገነዘቡ የሚያስችል ችሎታ ነው። እናም ይህም በተለይ በምሽት መኪና በምናሽከርክርበት ጊዜ በጣም ይጠቅመናል። በተለይ ጌመሮች ለልዩ ልዩ አይነት ቀለማት ለውጥና ልዩነት በጣም ሴንሲቲቭ ናቸው። እንዲሁም ስለ 3D ስዕሎችና ምስሎችም የተለየ ንቃትና የግንዛቤ ደረጃ ያሳያሉ። ሁለተኛ፣ ቪዲዮ ጌሞች የህመም ስሜትን ለመቋቋም ሊያግዙ ይችላሉ። ልክ በቃ ከህመምና ስቃይ ለመራቅ አእምሯችንን በሌላ ነገር ላይ እንዲጠመድ እንደማድረግ አይነት ነገር ነው ይሄኛው። ወይም ሰውነታችንን በሌላ ሰውነታዊ ተግባሮች ላይ እንዲሰማራ እንደማድረግ ማለት ነው። በእነዚህ ምክንያቶች ብቻም አይደለም ሐኪሞች ከአደጋ በኋላ ማገገም ጉዳይ የተለየ የህክምና ትዕዛዞችን ወይም ፕሪስክሪፕሽኖችን የሚያዙልን። እኛ ይህን አይነቱን መድኃኒት የምንመለከተው እንደ ለየት ያለና ልዩ የዲጂታል መድኃኒት ብለን የምንጠራውና በሽተኞችን የተለየ የተሞክሮ ማለትም የኤክስፒሪየንስ እንዲጋለጡ የምናደርግበት የህክምና ዘዴ ነው የምንቆጥረው። ቪዲዮ ጌምም ወሳኝ ነው ለኛ እንደምናዘው መድኃኒት ነው ይላሉ ዶክተሩ። ቨርቹዋል ሪያሊቲ ፓወርፉል ነው። ምክንያቱም ቨርቹዋል ሪያሊቲ ለጊዜውም ቢሆን አእምሯችንን ስለሚያኮላሸውና ከህመሙና ከስቃዩ ስለሚያርቀው። በቨርቹዋል ሪያሊቲ ስንጠቀም በሽተኞች ከህመም ስቃያቸው በ50% ለመላቀቅ እንደቻሉ አውቀናል ብለዋል እኚሁ ዶክተር። ጌም መጫወት በእርግጥ አእምሯችንን ጀነራል ሪሰፕተር በመባል የሚታወቁ ክፍሎችን አማካኝነትም ብዙ መጠን ያለውን ጸረ ህመም የማስታገሻ ንጥረ ነገሮችን እንድናመነጭ ያደርገዋል። እነዚህ ጥቅሞችም ለአእምሮ ጤና ጥቅሞች ያለውን ፋይዳ የሚያመላክቱ ጥናቶች እንደተደረጉበት ነው። በተለይ በድብርት ማለትም ዲፕሬሽን ወቅት አእምሮን እንደገና ስለመንደፍ ወይም ሪማፒንግ ተግባር ሲባል ጥናቶች ተካሂዶበታል። በጣም ትልቁን ጠቀሜታውን በተለይ በተመለከተ ደግሞ ብዙ በጌም ላይ በሰመጥን ቁጥር ብዙ ጥቅም እንዳለው እናገኛለን። ለዛም ነው በጣም በርካታ የቨርቹዋል ሪያሊቲ ነገሮች በዓለም ላይ አሁን ላይ የምናገኘው እና ምናልባትም ወደፊት በሆስፒታሎችም እንደ ሳኒታይዘሮች ሁሉ በርካታ ቪአሮችን እናገኝ ይሆናል የሚል ተስፋ አለኝ።
ሶስተኛ ትሪትመንት ወይም ህክምና ለበርካታ በሽታዎች አሲስታንት ወይም አጋዥ ትሪትመንቶች እና ለክሮኒክ ወይም ከባድ በሽታዎች ይሰጠናል ወይም እናካሂድበታለን። ቪዲዮ ጌሞች በብዙ የጤና ክብካቤ ማለትም ሄልዝ ኬር ሁኔታዎች ላይ እንጠቀማቸዋለን። ለምሳሌ ህፃናት በካውንተር ትሪትመንት ላይ የሚያሳልፉትን ነገር እንዲገነዘቡ ለማድረግ እንጠቀመዋለን። በተለይ አይ ሆፕ ወይም ተስፋ አደርጋለሁ የሚለው ጌም በተለይ ህፃናት ከአንድ በጥላቻ ከተሞላው እነሱነታቸው ጋር እንዴት እንደሚፋለሙ ቪዥዋላይዝ እንዲያደርጉት ይረዳቸዋል፣ ያግዛቸዋል እና በዛ ምክንያት ህፃናት ስላሳለፉት ችግርም የሆነ አንዳች አይነት ግንዛቤን ይሰጣቸዋል። አሁን በዓለም ላይ በርካታ አይነት የቪዲዮ ጌሞች አሉ። ከህመምና ስቃይ ማከም ባሻገር ለሌሎች በሽታዎችና ክሮኒካል በሽታዎችን ለማከም የምንጠቀማቸው ለምሳሌ ኦቲዝም እና አስም። በተለይ በኦቲዝም እና አስበርገስ በሚባሉ ህመም ወይም በሽታ ላይ ኤክስፐርቶች መላውን የሰውነታችንን ክፍል በኮምፒውተር አስገብተው በስክሪን ላይ በሽተኛው ራሱ እንዲመለከታቸው በማድረግ በሽተኛው እንደ ፍርሃት ያሉ ችግሮችን ለማስወገድ እንዴት ከሰዎች ጋር ግንኙነት ወይም ኢንተራክሽን እንደሚፈጥር ያስተምረዋል። እንዲሁም ማህበራዊ ክህሎቶችንም እንዲያዳብሩም ይረዳቸዋል። እነዚህ ሁሉ ክህሎቶችም በኦቲዝም ጊዜ የሚፈጠረውን ችግር ማለትም ኦቲዝም የሚያስከትለውን ችግር በመፍታት በርከት ያሉ ማህበራዊ ክህሎቶችን በመፍጠር ነው የሚጠቅማቸው በሽተኞችን። አንዳንድ ጥናቶች እንደሚጠቁሙትም ህፃናት ብዙ የአክሽን ከባድ ጌሞችን የሚጫወቱ ከሆነ ብዙ አንብቦ ብዙ የመያዝና ብዙ የመረዳት ችሎታቸው እንዲጨምር ያደርጋል። እዚህ ላይ ነው ዋናው ጨዋታ። እዚህ ላይ ያለው ዋና አይዲያም በጣም የተጨናነቀው በጌም ውስጥ የምናገኘው ተለዋዋጭ ኢንቫይሮንመንት የበሽተኛውን አእምሮ በጣም በከባዱ ትኩረት እንዲያደርግ አክቲቬት ያደርገዋል ነው። በደንብ በንባብ ወቅት የምንጠቀመውን የአእምሯችንን ክፍል አክቲቬት ያደርገዋል። አራተኛ ፈጣን አስተሳሰብ። ይሄ ማለት በጣም ፈጣን አናሊሲሶችን ማድረግና ፈጣን ውሳኔዎችን መወሰን ወይም ውሳኔዎች ላይ መድረስ ማለት ነው። ከ50 እስከ 100 የሚደርሱ ፕሮሲጀሮችን ይወስዳል ቤዚክ ፕሮፊሽንሲ ወይም ብቃትን አቺቭ ለማድረግ። በራንደም ዕድሎች ላይ ነው የምንተማመነው። ስለ ቀዶ ጥገናው ስራና ሙያ የሆነ ኤክስፖዠር ለማግኘት በቨርቹዋል ሪያሊቲ አማካኝነት ግን ከአንድ ቲቢኤቲ ይህ የሐኪሞች መሳሪያ ነው ወደ ሌላው እንዘላለን ወይም እናገኛለን። ያንን አንዱን መሳሪያ በብዙ መጠን ታገኙታላችሁ። በየትኛውም ቦታና ጊዜም ትጠቀሙበታላችሁ። ለማንኛውም ቀዶ ጥገና ፕሮሲጀር ማሰልጠኛ ልታውሉትና እንዲሁም ሪሞትሊም ለስልጠና ልታውሉት ትችላላችሁ ብለዋል ዶክተሩ። ዶክተሮቹም ሁልጊዜም በስራ ላይ እንደሆኑ ታስባላችሁ አይደል? በቅርቡ ጥናቶች እንደሚጠቁሙት ግን ቪዲዮ ጌሞችን አዘውትረው የሚጫወቱ ዶክተሮች ከሌሎች ጌም ከማይጫወቱ ዶክተሮች በተሻለ 37% ብቻ በቀዶ ጥገና ስህተት ይሰራሉ። ነገር ግን ከሌሎች ከማይጫወቱት ማለት ነው በ27% በተሻለ ፍጥነት የቀዶ ጥገና ስራቸውን በብቃት ይፈጽማሉ። በተለይም የአክሽን ጌም ተጫዋቾች በአንድ ዩኒት ጊዜ ውስጥ በርካታ ትክክለኛ ውሳኔዎችን መወሰን ችለዋል። አንዳንድ የቀዶ ጥገና ሐኪሞችም የታስክ ቡድኖቻቸውን ለማሟሟቅ ጌሞችን ይጠቀሙባቸዋል። እንዲያውም ቲሞቹ ወደ ቀዶ ጥገናው ክፍል ከመግባታቸው በፊት በጌም ያስቆጠራቸውን ከፍተኛ ውጤት መሰረት ተደርጎ ነው ወደ ቀዶ ጥገና ክፍል እንዲገቡ የሚያደርጉት። ይሄ በእውነቱ በጣም ከባድና ጨካኝ የስልጠና ዘዴ ነው አይደለም? አስቡት እስቲ ቀዶ ጥገና ሐኪሞች በኃይለኛ የአክሽን ከባድ ጌሞች ከፍተኛ ነጥብ ለማስቆጠር ያለባቸውን አስቸጋሪ ግዴታ። ሲቀጥልም ጌሞች በእውነተኛው ዓለም በሲሙሌሽን ዘዴ አስመስለው ነው የሚሰሩት። ለምሳሌ በጦርነት ጊዜ የሚኖረውን ሁኔታ። እነዚህ ነገሮች ደግሞ ወታደሮችን ለማሰልጠን በከፍተኛ ሁኔታ ጠቀሜታ የሚኖራቸው ነገሮች ናቸው። በተለይም ወታደሮች ስለ የውጊያ አካባቢያቸው ጠንከር ያለና ጥርት ያለ ግንዛቤ እንዲኖራቸው በማድረግ ዶክተር አዳም ጋዛኤል ኒውሮፕላስቲሲቲ ማለት አእምሯችን ከተፈጥሯዊ አካባቢያዊ ሁኔታዎችም ጋር መስተጋብር አድርጎ በምላሹ ራሱን ሞዲፋይ የሚያደርግበት ሂደት ነው። ፕላስቲሲቲ ምንም የሞራል ገደብ የለውም። ኢንተራክሽኑ ወደሚወስደው እንጂ ወደ ሌላ አቅጣጫ አይጓዝም። ኢንተራክቲቪቲያችን ወደ አሉታዊ ውጤቶች የሚመራን ከሆነ በሰዎች ስነ ልቦና ላይ አሉታዊ ሚና እንደሚያሳድሩ አያጠራጥርም ብለዋል። እኛ ደግሞ በተቃራኒው ነው የምንሄደው። አንድን ሰው በጣም ከበድ ያለ ቨርቹዋል ሪያሊቲ ኤክስፖዝ ብናደርገው በዛ በጣም አስቸጋሪ ሁኔታ ውስጥ ፖሊሶች የሰው ነፍስ ለማትረፍ ነው እርምጃ የሚወስዱት። ግን ያ ተሞክሮ ወደ ሌላ ሰው ሊተላለፍ ይችላል ወይ ነው ጥያቄው። በሂና ጥናቶቻችን በቀላሉ አንድ ሰው ሂሮ ሊሆን ወይም ስፓይደርማን ሊሆን ይችላል። በሰውነቱ ላይ የሆነ የመብረሪያ ነገር ብንሰጠው
ከዛ እየበረረ በህንፃዎችና በጫካዎች እየሄደ የህፃናትን ህይወት ከአደጋ ይታደጋል ምናምን። በአደጋ በችግር ጊዜ ጉዳት ላይ ያለን ህፃን ለማዳን በክንፎች ስትፈርም አንተ በዛ በአደጋው ውጭ ካለ ሌላ ማናቸውም ሰው የተሻለ ጤነኛ ነህ ማለት ነው። በተመሳሳይም በህይወትህ ባጋጠመህ አንድ ተሞክሮ ይህን ተሞክሮ ወደ ሌላ አጋጣሚና ሰው ሊተላለፍ እንደሚችለው ሁሉ በደንብ የተቀረጸ የቨርቹዋል ሪያሊቲ ተሞክሮም ወደ ሌላ ሰው ሊተላለፍ ይችላል ማለት ነው። አእምሯችን ሁሌም ፕሮባቢሊቲያችንን እንዳወዳደረ ነው የሚገኘው። እናም የአክሽን ቪዲዮ ተጫዋቾች አእምሮም በጣም ውጤታማና ንቁ የአውዲዮና የቪዲዮ መረጃ ሰብሳቢ ተቀባይ ነው። ስለዚህ የሰዎቹ አእምሮም አስፈላጊውን መጠንና ጥራት ያለውንም መረጃ ለማብላላትና አናላይዝ ለማድረግም በሚችሉበት የኢንፎርሜሽን ትሬሽሆልድ ደረጃ ላይ ስለሚሆኑ በፈጣን ጊዜ ውስጥም ሰዎቹ አስፈላጊውን ውሳኔ ለመወሰን ይችላሉ ማለት ነው። አምስተኛ ቻይልድሁድ ዲቨሎፕመንት የልጅነት እድገት። ከቪዲዮ ጌሞች ጠቀሜታዎች አንዱ ህፃናትን ባሉበት ማግኘቱ ነው። እናም ጌም ስትጫወቱም የምትጫወቱት ለመጫወት በምትችሉበት ደረጃ ወይም ሌቭል ነው። እናም በጨዋታውም አድቫንስ የምታደርጉትም አድቫንስ ልታደርጉ በምትችሉበት መጠን ወይም ፔስ ነው ማለት ነው። ስለዚህ ትምህርት ከስተማይዝድ ሆነ ማለት ነው እና መማር ወይም ለርኒንግ ደግሞ ማክሲማይዝድ ሆነ ማለት ነው። አብዛኛው ታሪካዊ አመለካከት ጌም መጫወት ኢንተለጀንስን የሚገድልና ጊዜን የሚያባክን የሰነፍ ሰዎች ተግባር ተደርጎ የሚቆጠር ቢሆንም በሌላኛው ሳይድ ግን እኛ ደርሰንበታል የምንለው ጉዳይ ጌሞችን መጫወት አጠቃላይ የኢንቴሌክቹዋል ኮግኒቲቭ ስኪልን በደረጃ የሚያዳብርና ለምሳሌ እንደ ስፔሻል ናቪጌሽን፣ ሪዝኒንግ፣ ሚሞሪ ወይም ማስታወስና ፐርሰፕሽን ወይም መገንዘብ የመሳሰሉትን ችሎታዎች የሚጨምር የሚያሳድግ ነገር እንደሆነ ነው። ኤክስፐርቶች እንደሚሉ ደግሞ ይህ ሁኔታ በተለይም በእንደ የኤፍቢአይ ጌሞች ላይ ትክክል ነው ወይም እውነት ነው። የኤክስፐርት አናሊሲሶችና ኮንትሮል ጥናቶች የሚጠቁሙት ሹተር ጌሞች ወይም ተኩስ የበዛባቸው ጌሞች የእጅ እንቅስቃሴ ፍጥነትን የሚፈልጉ ስለሆነ ጥሩ ተጫዋችነትም ከአካዳሚካዊ እውቀት የሚመጣ ነው ይላሉ። በተለይም በባለ 3 ዳይሜንሽናል ኦብጀክቶችን ለመገንዘብና ለማወቅ የሚፈለገው አእምሯዊ ችሎታ። ይህ አይነቱ የእጅ እንቅስቃሴን የሚፈልግ ነገር በሌሎች ቪዲዮ ጌሞች ላይ አናገኘውም። ለምሳሌ የፐዝል ጌሞችና የሮል ፕሌይንግ ጌሞች። ሆኖም ፐዝል ጌሞችና አርፒጂዎችም የራሳቸው የሆነ ጠቀሜታዎች አሏቸው። የፐዝል ጌሞች በኃይለኛው የህፃናትን አእምሮ ያሳድጋሉ። ስትራቴጂን በማስረጽ ክሪቲካል ቲንኪንግን በማስተማር ችግር ፈችነትን በማጎልበትና እቅድ ማቀድን በማስተማር የአርፒጂ ጌሞች ደግሞ ራስን መግለጽን እንዲያሳድጉ፣ ክሪኤቲቪቲን ወይም ፈጠራን እንዲያጎለብቱና ቴክኒካል ስኪሎችን እንዲማሩ እንዲያዳብሩ ያደርጋሉ። በተለይ ቪዲዮ ጌሞችን መጫወት በተለይ ደግሞ እንደ ተኩስ ወይም ሹቲንግ ጌሞች አይነቶችን መጫወት በጠቅላላው የመማር ሂደትን ማበረታታትን፣ የጤና ስልቶችን ማዳበርና ማህበራዊ ክህሎቶችን ማዳበርን እንዲጨምር ያደርጋሉ። እንደ የአሜሪካን ሳይኮሎጂ መጽሔት ጥናት ሪፖርት ከሆነ ቪዲዮ ጌሞች የህፃናትን በራስ መተማመንና ራስ መውደድን ወይም ሰልፍ ስቲም ከፍ ያደርጋሉ ወይም ያስተምራሉ። ህፃናቱ ጌሞችን ማስተር ማድረግ ሲጀምሩ በበርካታ ጌሞችም የችግር ደረጃዎች ወይም ሌቭል ኦፍ ዲፊካልቲስ አጀስታብል ማለትም ሊጣጣሙ ሊስተካከሉ የሚችሉ ናቸው። በመጀመሪያው ደረጃ ላይ ልጆት አነስተኛና ቀላል ውድቀቶችን በመፈጸም ጌሙን መጫወት ይጀምራል። ማለትም ቀላል ውጤቶችን ብቻ በማምጣት ቀስ በቀስ ብዙ ጨዋታዎችን በተጫወተ ቁጥር ልጆ ብዙ ከፍ ያሉ ቻሌንጆችን እያስመዘገቡና የበለጠ ከባድ ቻሌንጆችን እየተጋፈጡ ይሄዳሉ። በጨዋታዎችም ስህተት እንዳልሰራ፣ ነጥብ እንዳልጥል፣ እንዳልቀንስ የሚለው ስጋትም ጨዋታው በደንብ በተወሳሰበ ቁጥር እየቀነሰ ነው የሚመጣው እና ልጆትም ይህን ተሞክሮ ወደ እውነተኛው ህይወቱ አምጥቶ በተግባር ሊያውለው